ትጥቅ ለዘመናት ኢትዮጵያን ከሰላማዊ የዲሞክራሲ ግንባታ ይልቅ ወደ ኃይል አማራጭ እንድታዘነብል በማድረግ የዘመናት የሀገር ግንባታ ላይ ፈተና ሲሆን ቆይቷል። በሰሜኑ አካባቢ ተከስቶ የነበረው ግጭትም በፕሪቶሪያው ስምምነት እንዲቋጭ ከተደረገ በኋላ ኢትዮጵያ በወሳኝ የሰላም ሂደት ምዕራፍ ላይ ትገኛለች። በተለይም ጠመንጃ አንግተው ሲዋጉ የነበሩ ታጣቂዎች በተሃድሶ ሂደት አልፈው ወደ ሰላማዊ ሕይወት እንዲመለሱ መደረጉ ለዚህ ትልቁ እርምጃ ነው። ባለፉት ጊዜያት በትግራይ ክልል ብቻ ሳይሆን በተለያዩ አካባቢዎች ትጥቃቸውን አስረክበው ወደ ሰላማዊ ኑሯቸው መመለስ የሚሹ ጥያቄያቸውን ለመንግስት አቅርበው ተቀባይነትም ሲያገኝ በተሃድሶ ሂደት እንዲያልፉ ተደርጓል። ውስብስብና ጥንቃቄ በሚፈልገው በዚህ ሂደት የሚያልፉ የቀድሞ ታጣቂዎችም የሰላም ኃይል ሊሆኑ ዘንድ ይጠበቃል። በሐሳብ የሚያምን ትውልድ እንዲሆን እነዚህ በፖለቲካ ጽንፍ ያሉ አካላትም ወደ ሰላማዊ መንገድ መጥተው የፖለቲካ አጀንዳቸው በሰላማዊ መድረክ ላይ መፍትሄ እንዲያገኙ እንዲሰሩ ሌላው ወጣት ደግሞ ወደ ሰላማዊ ህይወት እንዲመለስ ጥሪ የሚያደርጉበት ስራ የሚሰሩበት አብሮ የሚቀናጁበት ስለሆነ በዲዲአር ያለፉት ሁሉ ዋና ስራቸው ሰላም ማጽናት ነው። ተመልሰውም ሰላማዊ ህይወት መኖር ነው። ሌላ ጓደኞቻቸውም በዚህ ሂደት አልፈው ወደ ሰላማዊ ህይወት እንዲመለሱ ማድረግ ነው። ታጣቂዎችን ወደ ሰላማዊ ህይወት ለመመለስ በሚደረገው ጥረት መንግስት ከፍተኛ ድጋፍን እያደረገ ይገኛል። ይህ መንግስት ለሂደቱ ከፍተኛ ትኩረት መስጠቱ ከምንም በላይ ሰላም ይቀድማል የሚል አቋም ስላለው ነው። ኮዝ አለኝ ብሎ በየትኛው መንገድ ጠበንጃ አንስቶ የሚታገል ሰው አለ። ይሄ ሰው በሰላም ፍላጎቴን አስፈጽማለሁ ብሎ እስካመነ ድረስና ወደ ሰላም እስከመጣ ድረስ ቃሉን ማክበር አለበት። መንግስትም ከካዝና አውጥቶ ገንዘብ በጀት መድቦ ይሄን ተሐድሶ ስልጠና የሚሰጠው በዲዲአር እንዲያልፉ መልሰው እንዲቋቋሙ የሚያደርገው ከምንም በላይ ግን ሰላም ይቀድማል። እነዚህ ወጣቶች የሰላም አካል ሲሆኑ አገር ይረጋጋል፣ ራሳቸውም የሰላም የልማት ኃይል ይሆናሉ በሚል ተስፋና እምነት ስለሆነ ከነሱ የሚጠበቅ ዋናው ነገር የሰላም ኃይል መሆናቸው፣ ሰላምን ማስጠበቅ መቻል፣ ሰርተው እንደሚቀየሩ ማወቅ ማመን፣ የልማት አካል መሆን፣ በቃላቸው መገኘት ነው። ዋናው ነገር ይሄ ነው ከነሱ የሚጠበቀው። በዚህ አጋጣሚ ተመልሰው ሲቸግራቸው ወይም በሌላ ግፊት ተመልሰው ወደ ነበሩበት የታጠቀ ኃይል ጽንፈኛ ኃይል ይሁን ወደ ሌላ የታጠቀ ኃይል የመግባት አዝማሚያ እንዳይኖር ከስር እየተከታተለው የመምከር የመከታተል የመደገፍ ስራ ይሰራል። ነገር ግን በሞራልም በህግም ያስጠይቃል ተመልሶ ወደዛ መግባት። የብሔራዊ ተሃድሶ ኮሚሽን መረጃ እንደሚጠቁመው እስካሁን በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ85,000 በላይ የቀድሞ ተዋጊዎች በተሃድሶ ሂደት እንዲያልፉ ተደርጓል። አሁንም ቢሆን በተሃድሶ ሂደት ማለፍ ለሚሹ ከጠመንጃ ህይወት ይልቅ ሰላማዊ መንገድ መርጠው የዘላቂ ሰላምና ልማት ግንባታ ሂደት አካል መሆን ለሚፈልጉ መንገዱ ክፍት ነው። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ እንደሚሉት ይህ ስራ በተለያዩ አካባቢዎችም ተጠናክሮ ይቀጥላል። ከስምምነት በኋላ መተማመን ስለሚጠይቅ ጥያቄዎቹም ፖለቲካዊ ስለሚሆኑ አንዳንዶቹ በዲዲአር የሚወጣው አካልም የራሱ ፍላጎት ብቻ ሳይሆን የሌላም ተጽዕኖ ስላለው ያንን በመቋቋም ስለሆነ ዲዲአር የሚካሄደው የሁሉም አካሎች ጥረትና ቅንጅት ይጠይቃል። ስለዚህ ኮሚሽኑ አሁንም ይሄንን ፍላጎት ያለው ግለሰብ ፍላጎት ያለው ቡድን ለሰላም ኮሚትድ እስከሆነ ድረስ ትጥቁን አስረክቦ ወደ ሰላማዊ ህይወት ለመግባት ለመንግስት እስካመለከተ ድረስና ኮሚሽኑ ይሄን እስካረጋገጠ ድረስ በማንኛውም ጊዜ በማንኛውም ቦታ ዲዲአር በዚህ ሀገር ይካሄዳል፣ ይቀጥላል ማለት ነው። ይሄን አጠናክረን እንቀጥላለን። አሁን በኢትዮጵያ ዘላቂ ሰላምን ማረጋገጥ የሚያስችሉ ስራዎች እየተሰሩ ነው። በሱዳን ድንበር አካባቢ ሲንቀሳቀሱ የነበሩ ከ500 በላይ በተለምዶ አጠራሩ የአርሚ 7 የህወሓት የቀድሞ ታጣቂዎች እንዲሁም ሌሎችም ወደ ተሃድሶ ሂደት መምጣታቸው ይህንን ጥረት የሚያግዝ ነው።